በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐምሌ 16 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ዮሐንስ ጻድቅ ወንጌሉ ዘወርቅ። ቅዱሱ ወንጌሉ ዘወርቅ እየተባለ የሚጠራው ከሌሎች ዮሐንስ ከሚባሉ ቅዱሳን ለመለየት ቢሆንም ዋናው ምክንያት ግን ዕድሜ ልኩን የሚያነበው ከእጁ የማይለየውና አቅፎት የሚተኛ በወርቅ የተለበጠ ወንጌል ስለነበረው ነው። የቅዱስ ዮሐንስ ታሪኩ ከመራዊ ወይም ሙሽራው ገብረ ክርስቶስና ከቅዱስ ሙሴ ሮማዊ ጋር ተመሳሳይነት አለው። ይህስ እንደምን ነው ቢሉ በሮም ግዛት ስር የሚኖሩ አጥራቢዮስና ብዱራ የሚባሉ ደጋግ ክርስቲያኖች ነበሩ። እግዚአብሔር በቀደሰው ትዳር የሚኖሩና ነዳያንን የሚዘክሩ ነበሩና ይህንን ቅዱስ ወለዱ። ስሙን ዮሐንስ ብለው እንደሚገባም አሳድገው ምስጢረ መንግሥተ ሰማያትን እንዲረዳ ለመምህር ሰጡት። ቅዱስ ዮሐንስ ከመምህሩ ዘንድ ቁጭ ብሎ መጻሕፍተ ቤተ ክርስቲያንን ተማረ። ለወላጆቹ ቅንና ታዛዥ ነበርና አባቱ ልጄ የምትፈልገውን ጠይቀኝ፣ ምን ላድርግልህ ትወዳለህ አለው። ቅዱስ ዮሐንስ ዘንድሮ እኛን የሚያምረን ሁሉ አላሰኘውም። አባቱን ቅዱስ ወንጌልን ግዛልኝ፣ በወርቅም አስለብጠው አለው። አባትም የተባለውን ፈጸመ። ከዚያች ሰዓት ጀምሮ ከዚህ ዓለም ተለይቶ እስካረፈበት ቀን ድረስ ቅዱስ ዮሐንስና የወርቅ ወንጌሉ ተለያይተው አያውቁም። ሁሌም ያለመታከት ያነበዋል። ሲቀመጥም ሲነሳም ሲሄድም ሲተኛም አብሮት ነበር። ቅዱስ ዮሐንስ ወጣት በሆነ ጊዜ ወላጆቹ ይድሩት ዘንድ ተዘጋጁ። ልብስ መርዓም ወይም የሙሽራ ልብስ አዘጋጁ። በዚያው ሰሞን ግን አንድ እንግዳ መነኮስ ወደ ቤታቸው መጥቶ ያድራል። በዛች ሌሊት መነኮሱ በጨዋታ መካከል ስለ ቅዱሳት መነኮሳት ተጋድሎና ክብር ነገረው። የሰማው ነገር ልቦናውን የማረከው ቅዱስ ዮሐንስ ከዚያች ቀን ጀምሮ ወደ ፈጣሪው ይለምን ነበር። አንድ ቀን ግን ያ መነኮስ በድጋሚ መጥቶ አደረ። ቅዱስ ዮሐንስ መነኮሱን ወደ ገዳም እንዲወስደው ቢጠይቀው አይሆንም፣ አባቴ ያዝንብኛል አለው። ቅዱሱ ግን በእግዚአብሔር ስም አማጽኝሃለሁ ስላለው ሁለቱም በሌሊት ወጥተው ወደ ገዳም ሄዱ። አበምኔቱ ልጄ የበረሃውን መከራ አትችለውም፣ ይቅርብህ ቢለውም አባቴ አይድከሙ፣ ከክርስቶስ ፍቅር ምንም ነገር አይለየኝም ስላላቸው እንደሚገባ ፈትነው አመንኩሰውታል። ቅዱስ ዮሐንስ ከመነኮሰ በኋላ በጾም በጸሎት በስግደትና በትርምት ያሳየው ተጋድሎ በርካቶችን አስደነቀ። ለሥጋው ቦታ አልሰጣትምና በወጣትነት አካሉ ረገፈ። ቆዳውና አካሉም ተገናኘ። ሥጋውን አድርቆ ነፍሱን አለመለማት። በእንዲህ ያለ ሕይወት ለ7 ዓመታት ከተጋደለ በኋላ በራእይ ወደ ወላጆችህ ተመለስ እያለ 3 ጊዜ አናገረው። ቅዱስ ዮሐንስ ወደ አበምኔቱ ሄዶ ቢጠይቀው ራእዩ ከእግዚአብሔር ነው ብሎ ወደ ቤተሰቦቹ አሰናበተው። ቅዱስ ዮሐንስ በላዩ ላይ የነበረችውን ልብስ በመንገድ ለነዳይ ሰጥቶ በፈንታው ቆሻሻ ጨርቅ ለብሶ በወላጆቹ በር ላይ ለመነ። እባካችሁ አስጠጉኝ አላቸው። ወላጆቹ በጭራሽ ሊለዩት አልቻሉም። ነገር ግን አሳዝኗቸዋልና በበራቸው አካባቢ ትንሽ ቤት ሰሩለት። በዚያች በዓት ውስጥ እንዳስለመደ በትጋት ለ7 ዓመታት ተጋደለ። በእነዚህ ዓመታት እንኳን ሌላው ሰው ወላጆቹም ቢሆኑ ፍርፋሪ ከመስጠት በቀር አይቀርቡትም ነበር። ምክንያቱ ደግሞ ይሸተናል የሚል ነበር። በመጨረሻም መልአክ እግዚአብሔር ከሰማይ ወርዶ ከ7 ቀናት በኋላ ታርፋለህ አለው። እናቱን ጠርቶ አንድ ነገር ልለምንሽ አላት። እሺ አለችው። ከሞትኩ በኋላ በለበስኳት ጨርቅ እንድትገንዙኝ በባቴ ውስጥም እንድትቀብሩኝ አላትና የወርቅ ወንጌሉን አውጥቶ ሰጣት። ያን ጊዜ አባቱም ደርሶ ነበርና ደነገጡ። የወርቅ ወንጌሉን ለዩት። ልጃቸውን ግን መለየት አልቻሉምና እያለቀሱ ስለ ልጃቸው የሚያውቀው ካለ እንዲነግራቸው ለመኑት። እርሱም ልጃችሁ ዮሐንስ እኔ ነኝ አላቸው። በዚያ ቅጽበት ወላጆቹ የሰሙትን ማመን አልቻሉም። በፍጹም ዋይታ እየጮኹ አለቀሱ። ልቅሷቸውን የሰሙ ሁሉ ተሰበሰቡ። ለ7 ቀናት እኩሉ እያለቀሰ እኩሉ እየተባረከ በዓቱን ከበው ሰነበቱ። በ7ኛው ቀን መልአኩ መጥቶ በክብር ነፍሱን ተቀበለ። እናቱ የልጇን አደራ ረስታ እሷም መልካም አደረግኩ ብላ ነው ለሰርጉ ባዘጋጀችው የወርቅ ልብስ ገነዘችው። ወዲያው ግን በጽኑ ታመመች። አባት ግን ፈጠን ብሎ በዚያች ጨርቅ ገንዞ በባቱ ውስጥ ቀበረው። ያን ጊዜ እናት ፈጥና ዳነች። ከቅዱሱ መቃብርም ብዙ ታምራትና ፈውስ ተደርጓል። ቸሮ አምላካችን ከቅዱሱ ዮሐንስ ወንጌሉ ዘወርቅ ጸጋ በረከትን ይክፈለን። ሐምሌ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦
ኪዳነ ምሕረት የሰባቱ ኪዳናት ማኅተም ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሬዎስ ንጉሥና ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አንቲቦስ ሐዋርያ ዘበአርማ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 14። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የከፋውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሆን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት